የመካከለኛው ምስራቅ ሰማይ በእሳት ተውጧል። የኢራን ጦር ታይቶ በማይታወቅ አህጉር አቋራጭ ሚሳኤል ቀጠናውን አተራምሳለች። Well, Iran launched a new wave of retaliatory attacks against Israel overnight, striking a number of central communities. የአሜሪካ ትልቁ የጦር መርከብ በኢራን ሚሳኤል ተደብድበው በእሳት ተያይዟል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን በአዲስ ግንባር የከፈተችው ጦርነት ከአቅማቸው በላይ መሆኑን በመግለጽ አጋር ሀገራት እንዲደግፏቸው ተማጽነዋል። More of Iran's missiles and drone capability. The Navy is gone. 24 ships. In 3 days, that's a lot of ships. በሌላ በኩል አዲሱ የኢራን መሪ በህይወትና በሞት መካከል መሆናቸው የተዘገበ ሲሆን ለአስቸኳይ ሕክምና ከሀገር መውጣታቸው ተገልጿል። በሰው ልጅ ታሪክ ባለም አቀፍ ደረጃ ትልቁና ግዙፉ የጦር መርከብ ተብሎ የሚነገርለት የአሜሪካው ዩኤስኤስ ጄራልድ ፎርድ በቀይ ባህር ላይ በእሳት እየነደደ ይገኛል። ዓለም እስካሁን ካየቻቸው እጅግ አስፈሪ የጦር መሳሪያዎች አንዱ የሆነው የኢራን ሚሳኤልም ተተኩሷል። የመካከለኛው ምስራቅ ሰማይ በሚሳኤል ጭስ ታፍኗል። ቴል አቪቭ፣ አቡዳቢ፣ ዱባይና ሪያድ ሁሉም በአንድ ሌሊት ወደ እሳት ቀጠና ተቀይረዋል። ጦርነቱ ከቁጥጥር ውጭ ሆኗል። ቀጠናው ወደማይወጣበት የእሳት ባህር ውስጥም ገብቷል። ኢራን እስካሁን ያየነው ሁሉ ጨዋታ ነው እያለች ነው። የአብዮታዊ ዘቡ ባወጣው መግለጫ መሰረት ባለፉት ጊዜያት በእስራኤል ላይ የተወረወሩት ሚሳኤሎች የቆዩና ከ10 ዓመት በፊት የተሰሩ መሳሪያዎች ናቸው ብለዋል። የቆዩት ሚሳኤሎች እንዲህ ዓለምን ካናወጡ ገና ከመጋዘን ያልወጡት ድምፅን በ13 እጥፍ የሚቀድሙት ሃይፐርሶኒክ ሚሳኤሎች ምን ሊያደርጉት እንደሚችሉ አስቡት። ዛሬ ላይ የተከፈተው ጥቃት እስራኤል ላይ ብቻ አላበቃም። ዱባይ በኢራን የድሮን ማዕበል በእሳት ተለኩሳለች። በሳውዲ በኩዌትና በኢራቅ ሰማይ ላይ የሚሳኤል ዝናብ እየዘነበ ነው የዋለው። በተባበሩት አረብ ኤምሬትስ የሚገኘው የአሜሪካ ጦር ሰፈር አመድ ሆኗል። የኢራን አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በሚል የጀመረው ጥቃት አሜሪካ በቀጠናው ያላትን የዓመታት የበላይነትን በአንድ ጀንበር እያፈራረሰ ይገኛል። ሁኔታው እጅግ አስፈሪ ከመሆኑ የተነሳ ፕሬዝዳንት ዶናልድ ትራምፕ ድምጻቸውን ከፍ አድርገው ለዓለም አቀፉ ማህበረሰብ ማስጠንቀቂያን ሰጥተዋል። ይህ ከአቅማችን በላይ ነው ሲሉ አጋር አካላትን በአስቸኳይ ወታደራዊ እርዳታ እንዲያደርጉ ተማጽነዋል። የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ ስትሬት ተዘግቷል። 20 በመቶ የዓለም ነዳጅም ታግቷል። ትራምፕ ኔቶ ወታደሮቹን ካላከ በጣም መጥፎ ሁኔታ ይጠብቀናል ሲሉ ቢያስጠነቅቁም የአሜሪካ አጋሮች ወደዚህ እሳት ውስጥ አንገባም ሲሉ ፊታቸውን አዝረዋል። አሜሪካ በታሪኳ እንዲህ ተደብድባና በጦር ግንባር ውርደትን ተከናንባም አታውቅም። ነገር ግን ከዚህ ሁሉ ግርግር በስተጀርባ ኢራናውያንን ያስደነገጠ አንድ እጅግ አስደንጋጭ መረጃ ተሰምቷል። አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅተባ ካሚኒ በህይወትና በሞት መካከል መሆናቸው ተዘግቧል። መሪው በአሜሪካና እስራኤል የአየር ድብደባ ክፉኛ ቆስለው በሞትና በህይወት መካከል ይገኛሉ። አዲሱ መሪ ቢሞቱስ ኢራን የተደበቀውን የኒኩሌር ቦምብ ጥቃት ትጀምር ይሆን የሚለው ከፍተኛ ስጋትን ፈጥሯል። ዛሬ በዚህ የትንታኔ ዘገባችን ከቀጠናው የወጡ አዳዲስ መረጃዎችም ተካቷል። በተጨማሪም ስለ ኢራን አስፈሪ ሚሳኤሎች፣ ስለተቃጠለው የአሜሪካ ግዙፍ መርከብና ስለ ሩሲያ ምስጢራዊ ጣልቃ ገብነትን የተመለከተ ዝርዝር መረጃዎችን ይዘን ቀርበናል። ቪዲዮውን እስከ መጨረሻው በመከታተል ሐሳባችሁን ኮሜንት መስጫ ላይ በመጻፍ አብሮነታችሁን ገለጹልን። ቪዲዮውን ሲጀምሩ ላይክ ማድረጋችሁን እንዳትረሱ። ለሚዲያችን ኢትዮፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃው እንሻገር። የመካከለኛው ምስራቅ እሳት ሰማይና ምድርን ማገናኘት ከጀመረ ሁለተኛ ሳምንቱን ተሻግሯል። ጦርነቱ ሲጀምር አሜሪካና እስራኤል የመብረቅን ያህል ፈጣን ጥቃት በመፈጸም ኢራንን በአጭር ጊዜ እናንበረክካለን የሚል እምነት ነበራቸው። በርካቶችም ጦርነቱ በጥቂት ቀናት ውስጥ በዋሽንግተን የበላይነት ይቋጫል ብለው ገምተው ነበር። ነገር ግን የታሰበው አልሆነም። ባለፉት 2 ሳምንታት ውስጥ የታየው ክስተት የዓለምን ወታደራዊ ስለት ገለባብጦታል። ጦርነቱም ወደ ቀጠናው ሀገራት በመስፋፋት ከቀጠናዊ ስጋት አልፎ ዓለም አቀፍ ጦርነት ወደ መሆንም እየተሻገረ ዓለምን እያስጨነቀ ይገኛል። ቴሄራን ከምድር በታች ያሉ ወታደራዊ ምስጢሮች ገና አላወጣውም ስትል ዋሽንግተን ደግሞ በታሪክ አይታው የማታውቀውን የባህር ላይ ውርደትን እያስተናገደች ትገኛለች። ግዙፉ ጄራልድ ፎርድ መርከብ በእሳት መያያዝና የአሜሪካ የጥበቃ መስመሮች በቀላሉ መበሳሳት አንድ ትልቅ ጥያቄን አስነስቷል። አሜሪካና እስራኤል በገቡበት አዙሪት ውስጥ መውጫ ቀዳዳ አጥተው ተዘግቶባቸው ይሆን የሚለው የበርካቶች ጥያቄ ነው። የኢራን አብዮታዊ ዘብ በዛሬው ዕለት በከፈተው 55ኛ
ሁለተኛ ዙር የድሮንና የሚሳኤል ጥቃት ማዕበል ቀጠናውን በእሳት አተራምሷል። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘው ዘመቻው በእስራኤል ቴል አቪቭና ቤንጎሪዮ አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገልጿል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጫ የእገዛ ማዕከላት እንደሚገኙበትም አብዮታዊ ዘቡ ባወጣው መግለጫ ገልጿል። በእነዚህ ዘመቻዎች ፋታሂ ኤማድ ቋዳር ሃይፐርሶኒክ ሚሳኤሎች እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልዳፋህር የአየር ኃይል ጦር ሰፈር፣ ጁፋኤር የተባለው የባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳ የአየር ኃይል የጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ማድረጉንም ገልጿል። በጦር ሰፈሮች ውስጥ የሚገኙ የአሜሪካ ይዞታዎች ከተመቱባቸው የጦር መሳሪያዎች መካከል ፋታይ ዙልፋቅር የተሰኙ የመካከለኛ ርቀት ሚሳኤል ተጠቅመዋል ተብሏል። ስማርትና አውዳሚ ድሮኖችም በጦርነቱ ላይ ጥቅም ላይ መዋላቸው ተነግሯል። ከተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልዳፋር አየር ኃይል ጦር ሰፈርም የኤምሬቶች አየር ኃይል የውጊያ እዝና የአሜሪካ የአየር ኃይል ዋና መስሪያ ቤቶችም በኢራን ጥቃት መውደማቸው ተረጋግጧል። ባህረን ውስጥ የሚገኘው ጃፋህር የባህር ኃይል ጦር ሰፈር ደግሞ የዩኤስ ኦፊስ ቲልት የተሰኘው የአሜሪካ ጦር መርከብ ማረፊያ ተመቶ በእሳት መጋየቱ ተረጋግጧል። የዱባይ ዓለም አቀፍ አውሮፕላን ማረፊያ ጥቃት ከተሰነዘረባቸው መካከል አንዱ ሲሆን በአውሮፕላን ማረፊያው ላይ በደረሰው የድሮን ጥቃት በእሳት ተያይዟልም ተብሏል። ኢራን ወደ ተባበሩት አረብ ኤምሬትሶች 2000 የሚጠጉ ሚሳኤሎችና ድሮኖችንም ተኩሳለች። የተባበሩት የአረብ ኤምሬትስ የመከላከያ ስርዓት አብዛኞቹን ሚሳኤሎችና ድሮኖችን ማምከኑን ቢገልጽም በሀገሪቱ ጉዳት ያስከተሉ ጥቃቶችም ተከፍቷል። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጄቶች በምስራቃዊ ቴሄራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራኑ ፋርስ የዜና ወኪል ዘግቧል። እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት የቀጠሉ ሲሆን በመዲናዋ ቴሄራን ከባድ የአየር ድብደባ እንደነበር ተረጋግጧል። በሌላ በኩል ደግሞ በሊባኖስ ዋና ከተማ ቤይሩት ከፍተኛ ፍንዳታን ያስከተለ ጥቃት በእስራኤል ተፈጽሟል። እስራኤል ጥቃቱን የፈጸመችው የሂዝቦላን መሰረተ ልማቶችን ለማውደም መሆኑን አመላክቷል። በቀጠናው ያለው ጦርነት ተባብሶ በቀጠለበት ወቅት መግለጫ ያወጣው የኢራን አብዮታዊ ዘብ በቅርቡ የሰጠው መግለጫ የዓለምን ወታደራዊ ተንታኞችን ክፉኛ አስደንግጧል። አብዮታዊ ዘቡ ባወጣው መግለጫ ባለፉት 15 ቀናት እስራኤልና አሜሪካን ሲያናውጡ የነበሩት ሚሳኤሎች ገና ጅማሮ እንጂ ፍጻሜ አለመሆናቸውን አብስሯል። እስካሁን ያያችሁት ሁሉ አሮጌውና ጊዜ ያለፈበትን አቅማችንን ነው ይላል መግለጫው። ቴሄራን የምታስተላልፈው መልእክት ግልጽና አስፈሪ ነው። ትክክለኛዎቹ የጦር መሳሪያዎቻችን ገና ከመጋዘን ቤዝመንት አልወጡም። ይህ ማለት እስካሁን የቀጠናውን ሰማይ ሲያረሱ የነበሩት ሚሳኤሎች ከ10 ዓመታት በፊት የተመረቱ ሲሆን በዘመናዊ ቴክኖሎጂ የታነጹት ገዳይ መሳሪያዎች ግን ገና የጦርነቱ ሜዳ አለመድረሳቸው ተመላክቷል። ኢራን ማስፈራሪያዋን በተግባር ለማሳየት ብዙ ጊዜ አልፈጀባትም። ድምፅን በ13 እጥፍ የሚቀድሙትና ፋታሂ የተሰኙት ሃይፐርሶኒክ ሚሳኤሎች በተባበሩት አረብ ኤምሬቶች በሚገኘው የአሜሪካ አልዳፋር የአየር ኃይል መሰረት ላይ የጥፋት ናዳውን አውርዷል። በዚህ ጥቃት 10 የሚጠጉ ፋታሂና ቃዳሂር ሚሳኤሎች ጥቅም ላይ የዋሉ ሲሆን በተለይም ፋታሂ በአየር ላይ እያለ አቅጣጫውን የመቀየር ልዩ ችሎታ ስላለው የአሜሪካና የእስራኤል ዘመናዊ የጥበቃ ጋሻዎች ልመቱት ቀርቶ ከተሉት እንኳን አለመቻላቸው ተነግሯል። ቴሄራን የአሜሪካና የእስራኤል የእዝ ማዕከላትን በእነዚህ ሚሳኤሎች አመድ መሆናቸውን በኩራት እየተናገረችም ትገኛለች። ኢራን የጥቃት አድማሷን በማስፋት በዓለም ላይ ትልቁ የጦር መርከብ ተብሎ የሚታወቀውን ዩኤስኤስ ጄራርድ ፎርድን ኢላማ ማድረግ መጀመሯን ገልጻለች። 300 ሜትር ርዝመት ያለውና የጦር ጄቶች ተሸካሚ የሆነው ይህ መርከብ በኢራን እይታ ተገቢ የጥቃት ኢላማ ሆኗልም ተብሏል። የአሜሪካ ማዕከላዊ እዝ ሴንትኮም በመርከቡ ላይ ድንገተኛ እሳት መነሳቱን ቢያረጋግጥም እሳቱ ከጦርነቱ ጋር የተያያዘ አይደለም በሚል ለማስተባበል ሞክሯል። ይሁን እንጂ የኢራኑ የውጭ ጉዳይ ሚኒስትር አራግቺ እስከሚፈለገው ጊዜ ድረስ ራሳችንን ለመከላከል ዝግጁ ነን ማለታቸው በቀይ ባህር ላይ ያለውን ውጥረት በማንኛውም ሰከንድ ወደ ለየለት እልቅት ሊቀይር እንደሚችል ተነግሯል። ለአሜሪካና ለእስራኤል ሌላው ራስ ምታት የሆነው ሴጅል የተሰኘው ሚሳኤል ነው። በጠንካራ ነዳጅ የሚሰራው ይህ ሚሳኤል እንደ አሮጌዎቹ ሚሳኤሎች ለመተኮስ ረጅም ሰዓት ለማይወስድበት ለጠላት ስለላ አይኖች ሳይታይ በደቂቃዎች ውስጥ ወደ ሰማይ ይተኮሳሉ። እስከ 2500 ኪሎ ሜትር የሚጓዝ አቅም
ያለው ይህ ሚሳኤል በእስራኤል ላይ ከፍተኛ ጉዳትን እያስከተለ ይገኛል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሆርሙዝ ሰርጥ የተከፈተው የጥቃት ማዕበል ከአቅም በላይ እየሆነ መምጣቱን በመረዳት ለአጋር አገራት ጥብቅ ማስጠንቀቂያን ሰጥተዋል። የዓለም የነዳጅ ንግድ መስመር የሆነው የሆርሙዝ ስትሬት አደጋ ላይ በመውደቁ ኔቶና ሌሎችም ሀገሮች ወታደራዊ ጥበቃን እንዲያደርጉ ተማጽነዋል። ትራምፕ አሁኑኑ ካልተባበራችሁ ወደፊት በጣም መጥፎ ሁኔታ ይጠብቀናል ብሎም እንደ አውስትራሊያና ጃፓን ያሉ ሀገራት ግን እጃቸውን ወደ እሳቱ ለመክተት ፈቃደኛ ሳይሆኑ ቀርተዋል። በሌላ መረጃ በዚህ ሁሉ ግርግር መሃል የኢራኑ አዲሱ መንፈሳዊ መሪ አያቶላ ሞጅታባ ካሜኒ በሞትና በህይወት መካከል መሆናቸው ተሰምቷል። የኩዌቱ አልጃራዳ ጋዜጣ እንደዘገበው መሪው በአሜሪካና እስራኤል የአየር ጥቃት በደረሰባቸው ከባድ ጉዳት ምክንያት በሩሲያ ወታደራዊ አውሮፕላን ተጭነው ወደ ሞስኮ ተወስደዋል። በአሁኑ ወቅት በቭላዲሚር ፑቲን ጥበቃ ስር በቀዶ ጥገና ሕክምና ላይ እንደሚገኙ የሚነገርላቸው መሪው ጉዳታቸው በኢራን የደህንነት አካላት ዘንድ እጅግ በምስጢር ተይዟል ነው የተባለው። እንደ የዜና ምንጮች ገለጻ ከሆነ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራኑ ፕሬዝዳንት መሱድ ፔዜሽኪያኒ ባቀረቡት ሐሳብ መሰረት ካሜኒ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ሕክምናቸውን በሩሲያ እየተከታተሉ ነው። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቅ በመስጋታቸው ሕክምናው ሩሲያ እንዲቀጥሉ ወስነዋል። እስራኤል በበኩሏ ስለ ሞጅታባ ካሜኒ ሁኔታ መረጃ እንዳላት ብታመላክትም ከኢራን መውጣታቸውን በተመለከተ ያረጋገጠችው ነገር የለም። ይህ መረጃ እውነት ከሆነ የኢራን ወታደራዊ አመራር በቀልን መሰረት ያደረገ ይበልጥ አውዳሚ እርምጃ ሊወስዱ እንደሚችሉም እየተነገረ ይገኛል። የሞጅታባ የጤና ሁኔታና የሩሲያ በምስጢር ጣልቃ መግባት ጦርነቱን ወደ ማይታወቅ አቅጣጫ ሊወስደው ይችላል የሚለው ስጋትም በዓለም አቀፍ ተንታኞች ዘንድ በስፋት እየተነገረ ነው። ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።